አይዞህ አልሞትኩም። ተመስገን። ይህንን ማን ያምናል? ተመስገን ነው የሚባለው። አንተን ላገኝ የፈለኩት ለሁለት ነገር ነው። አንተ እንኳን ተረፍክ እንጂ አባዬ ምንም ብትፈልጋለሁ። መጀመሪያ እኔን ለማዳን ከዛ ኬስ ተደብቀ ራስን አደጋ ላይ በመጣልህ አመሰግናለሁ። ይሄ እኮ ግዴታዬ ነው አባዬ። እስከ ዛሬ ለበደልኩ ራሱ ካሳ ምን ባደርግ ክሳል? ህይወትን አደጋ ላይ ጣልክ እኮ። መቼስ ከነፍስ በላይ ምን አለ? በአንተ ልብ ላይ ይቅርታዬን አግኝቼ በዚህ ልክ በማውራታችን በጣም ደስ ብሎኛል። ይልቅ አለመሞትን ያቺ ከዚህ ታውቃ አይመስለኝም። ቲና? ኧረ እሷ አታውቅም። እንግዲያ ሁሉንም እንዳታውቅ። ለምን ትወቅ እንጂ አባዬ። እሷ እኮ የሞት ሰርተፍኬት አሰርታ ስትደሰት ነበረ። ስለዚህ ትወቅና ደካማ ጎኗ ይግባት። አይደለም አንዳንድ ነገሮችን ላስተካክል። በህይወት መኖሬን ለእሷ ማርዳት በድጋሚ ለሌላ ክፋት ማነሳሳት አይመስልም? እና እሺ ቆይ ምን ይሻላል? አትንገራለህ። ይልቅ ሌላ ውለታ ዋል። አንተ የፈለግከውን አባዬ ምን ላድርግ? ይልቅ የዚችን ከይሳ ሀሳብ እግር በእግር እየተከታተልክ ሰልልልኝ። እሺ አስፈላጊ ነው። አዎ ጥሩ ላስተምራት ፈልጋለሁ። ለዚህ ደግሞ ከሀሳቦቿ ቀድሜ መገኘት ፈልጋለሁ። አንተ ካልክዩ ዳንኤል፣ እስከ ዛሬ ከእሷ ጋር ነበርክ። አሁን ደግሞ ከኛ ጋር መሆንን የምታስመሰክርበት ጊዜ ነው። ካሌብ ምን ሆነሃል? ሰሞኑን በሀሳብ ጭልጥ እያልክ ነው። ትሁት፣ እቺ ሴጣን ጭንቅላቴን ተቆጣጥሯለች። አትፍቀድላት። ከአእምሮ አስወጣና ጣላት። እንዴ በሸሿት ቁጥር እኮ እየተከተለች በየት በኩል አድርጌ? እሷ የህይወት መሽገር መሆኗ ይቀጥላል። ትዕግስቴ ተሟጦ አልቋል። አዋርጄ ላስወጣት ወይስ ልገላግላት የሚለው ሀሳብ ነው ጭንቅላቴ ውስጥ ያለው። የሰው ሰው ገላህ ራስህን መቀመቅ የምትከት ሰው እንዳልሆን ካውቃለሁ። እንዴ ደግሞ ስለማን ብለህ ነው? እና ታዲያ ቤቴን አለቅም ብላ ሙጥኝ ስትል ምንድነው አማራጩ? አወርደህም ደግሞ ላስወጣት ብትል እሷ እኮ ቅሌት ብርቁ አይደለም፣ አትወጣም። እኔ እንጃ ትዕግስቴን የጨረስኩን ቃል። ካሌብ ሁሉንም ነገር ንቀተውና ጨዋታ እንፍጠርላት። እንዴት? እሷኛ ላይ እንደምትጫወት አይደል እንደሚሰማት፣ እኛም በተራችን እሷ ላይ እንጫወት። በአባቴ ሞት ያሟረተችበት ሳያንሳት ደግሞ እኔ ልደረብ? አላረገውም። ነገሩን ለምንድን ነው ቀለል አድርገህ የማትመለከተው? አልመለከትም። አባቴ እኮ ነው። እንዴ አባዬ እኮ ለእኔም አባቴ ነው። እሱ በህይወትና በጤና እንዳለን እናንተ እናውቃለን። ስለዚህ ከቀለደብን ጋር ብንቀልድ ማርታ ይባላል። አሁን እንድትነግሪኝ የሚፈልገው ከእሷ ጋር ቃቃ የምትጫወትበትን ሳይሆን እንዴት አዋርጄ ከዚህ ቤት እንደማስወጣት ነው። ተረጋጋ ካሌብ። ሁሉም ነገር በሰከነ መንፈስ ነው መሆን ያለበት። መጫወቻ ስታደርገኝ እያይሻት አይደል እንዴ? አንተም በተራ መጫወቻ አድርጋት። አይ አንቺ እንዲህ ባፍ ሲወራ ቀላል ይመስላል አይደል? ካሌብ ምን ትችላለህ? ውጤቱም ደግሞ አመርቂ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አባባና ዳኒ ተገናኙ። አባባ አይዞህ አልሞትኩም፣ በአንተ ላይ ከዚህ ደርሻለሁ ይለዋል። ይመስገን፣ ይሄን ማን አየበት፣ ይሄን ማን ያምናል ብሎ ሲለው አባባ አንተ እኮ ለኔ ብለህ ህይወትህን አሳልፈህ እስከ መታገድ ደረጃ የደረስክና ሲለው አባባ በዚህም ይቅርታዬን ከተቀበልከኝ እኔ በጣም ደስ ይለኛል ይለዋል። እና አባባ አሁን ዳኒን አንተን ለማግኘት የፈለኩት ለሁለት ጉዳይ ነው ይለዋል። ዳኒ ደግሞ ምንም ችግር የለውም እንኳን አንተ ተረፍክ እንጂ ለዛ አትሰብ፣ ምንም ችግር የለውም፣ አረ ችግር የለውም ይለዋል። አባባ ከዛች ከይሲ ተደብቀ ህይወቴን ለማትረፍ አደጋ ላይ ጥላህ ነበር ሲለው ችግር የለውም አባ፣ ይሄ እኮ ግዴታዬ ነው፣ ኃላፊነት አለብኝ ይለዋል። ለበደልኩም ካሳ በአንተ ልብ ላይ ይቅርታህን አግኝቼ በዚህ በማውራታችን በጣም ደስተኛ ነኝ ይለዋል ዳኒ። ይልቅንስ ዳኒ አለመሞቴን ያቺ ከይሲ የምታውቅ አይመስለኝም ይለዋል። ማን ሲለው ቲና ሲለው አዎ አባባ እሷ አታውቅም ሲለው እንግዳውንስ እንዳታሳወቃት ሲለው ለምን አባባ ተወቅ እንጂ ለምን ተወቅ፣ ማወቅም አለባት ይለዋል።
እሷ እኮ የሞትህን ሰርተ ትኬት አሰርታ ስትደሰት የነበረች ሴት ናት። ላዚም ማወቅ አለባት ይለዋል። አባባ ደግሞ ተዋት፣ ትንሽ ጊዜ ላዚም በህይወቷ መጫወት አለብን። በእኔ ህይወት እንደተጫወተችብኝ እሷም በህይወቷ መጫወት አለብን ለትንሽ ጊዜ እና አባባ ምን ይሻላል ሲለው አትንገራት፣ ይልቅ ሌላ ወሬ፣ ይልቅ ዳኒ የዝችን ከይሲ ሀሳብ እግር በእግር እየተከታተልክ አሳውቀኝ ይለዋል። ግን አባባ ይሄ አስፈላጊ ነው ትላለህ ሲለው አዎ ጥሩ ሀሳብ ነው። አሁን ደግሞ ከኛ ጋር መሆንን የምታስመሰክርበት ጊዜ ነው። ከዛ ትሁት ካሌብ ምን ሆነሃል? ሰሞኑን በሀሳብ ጭልጥ እያልክ ነው ትለዋለች። ትሁት ይቺ ሰይጣን አይምሮዬን ተቆጣጥረዋለች ይላታል። በቃ ካሌብ አትፍቀድላት፣ ከአእምሮ አስወጣት ትለዋለች። ካሌብ እሷ የህይወት መሽገር መሆኗን ይቀጥላል። ትሁት ትግስቴ በጣም ተሟጧል ይላታል። አዋርጅ ላስወጣት ወይስ ልገላግላት ነው የምትይኝ ይላታል። የሰው ገለህ መቀመቅ መግባት ነው የምትፈልገው ወይስ ሰላም ኑሮ ነው የምትፈልገው ትለዋለች። እና ትሁት አዋርድህም ላስወጣት ብትል እሷ ቅሌቷ አዲስ ነገር አይደለም፣ ተንከሲስ መሆኗን ታውቃለህ እና ተረጋጋ፣ ወደ ራስህ ተመለስ ትለዋለች። ግን ትሁት እኔ እንጃ ትግስቴን የጨረሱ ቀን እኔ እንጃ ምን እንደማረጋት አላውቅም። ካሌብ እሷ እኛ ላይ ስትጫወትብን እንደኖረችው እኛም ደግሞ በእሷ ላይ መጫወት እንጀምራለን ትለዋለች። ትሁት በአባቴ ሞት ያሟረተችበት ሳያንሳት ደግሞ አሁን እኔ ልደረብ? ይሄን አላደርገውም፣ በጭራሽ አልመለከተውም። ትሁት ለምንድን ነው አንተ ነገሮቹን ቀለል አድርገህ የማታየው ትለዋለች። ጭራሽ አልመለከትም። እንዴ ትሁት ምነካሽ? አባቴ እኮ ነው ሲላት፣ እሷ ደግሞ እንዴ ካሌብ ለእኔም እኮ አባቴ ነው፣ ለእኔም አባቴ ነው። ምን አለ ወደ ራስ ብትመለስ፣ ተረጋጋ። እንደዚህ ብለህ አይደለም ፈተናዎችን ማለፍ ያለብን። እሷ በህይወታችን ስትጫወትብን እንደኖረችው እኛ ደግሞ በተራችን መቀለጃ የምናደርጋት ትለዋለች። ትሁት አሁን የምትነግርኝ የምፈልገው እሷ ቃቃ መጫወት ሳይሆን እሷን ከዚህ ቤት እንዴት አድርጌ አዋርጄ እንደማስወጣት ነው ይሄን የምትነግርኝ የምፈልገው ይላታል። ካሌብ ተረጋጋ፣ ሁሉም ነገር በሰካ መንፈስ ነው መሆን ያለበት፣ እንደዚህ ብለህ አይደለም ትለዋለች። እንዴት ትሁት እያይሻት አይደል እንዴ መጫወቻ ስታረገኝ እያይሻት አይደል ሲላት፣ ካሌብ አንተም በተራህ መጫወቻ እንድታረጋ ትፈልጋለሁ ትለዋለች። አንቺ እንደዚህ ባፍ ሲወራ ቀለል ያለ ይመስልሻል ይላታል። ትሁት ታያለህ፣ ውጤቱን ቀስ ብለህ ታገኘዋለህ ትለዋለች። ከዛ ትሁትና አባባ ተገናኙ። አባዬ አንተ እኮ የቤቱ ድምቀት ነህ ትለዋለች። እንዴ የቤቱ ድምቀትማ አንቺ ነሽ ይላታል። አይ አባዬ እኔ ደግሞ እንደብለው ነው የቤቱ ድምቀት መሆነው ትለዋለች። እሺ በአንተ አንደበት ሁሉ ነገር ከተመሰከረልኝ ከመደሰት ውጭ ሌላ ምን ምርጫ አለኝ ትለዋለች። ከዛ አባባ ካሌብን ሲጠብቅ ነበር። ምን ነው ትሁት ካሌብ ዘገየሳ ይላታል። አረ እየመጣ ነው ብሎኛል፣ እንዳውም መጣ፣ ይኸው ያውና መጣ እንዳውም። ከዛ ካሌብና አባቱ ተገናኙ። ከታገተ ወዲህ አግኝቶት አያውቅም ነበር። አሁን ዛሬ ተገናኙ። አባዬ እንዴት ነህ አንተ? አሁን እንዴት ነህ? ምን ላይ ነህ ብሎ ይጠይቀዋል። ከዛ አባባ አይዞ አትጨነቅ፣ ምንም አልሆንኩም ልጄ፣ በህይወት አለሁ ይለዋል። አዎ ይመስገን፣ እንደ ሌሎቹ ክፋትማ ሞተዋል ብለው ነግረውኝ ነበር ይለዋል። አይዞ አትጨናነቅ፣ ደግሞ ደስታችንን በጋራ የምናደርግበት ጊዜ ይኖራል ይለዋል። ከዛ ትሁት ነገሮችን እንትን ለማለት ካሌብ አሁን እንዴት ነህ? ደህና ነህ? የተረጋጋህ ነው ትለዋለች። እና አሁን እንዴት ነው አባይን ስታየው ደስ አለህ ትለዋለች። አዎ ይመስገን፣ እንደዚህ ሆኖ በማየቴ በጣም ደስ ብሎኛል ትሁትዬ። አያችሁ አላባባ አሁን አንድ ኬስ የማስተምርበት ጊዜ ነው ይለዋል። ካሌብ ለምን አባዬ ለምን ሲባል ይለዋል። እና ለዛች ተንከሲስ በህይወት መኖሬን አትንገሯት። ከዛ አባባ አንዳንድ ነገር በጣም በካሌብ ይናደዳል። ለምን ካሌብ በጣም የተረጋጋ አይደለም፣ ለሁሉም ነገር ይቸኮላል። አንተ ምንም የሚገባህ ነገር አይደለም፣
ለሁሉም ነገር ትቸኩላለህ። ተረጋግተህ ሁሉን ነገር በስነ ስርዓት ምልህን ማድረግ አለብህ ይለዋል። አይ አባባ እንደዚህ የሚባል ነገር የለም፣ ላዚም ወደ ቤት መመለስ አለብህ ሲለው አባባ እንግዲህ እስከ ዛሬ ያንተን ሀሳብ ሳዳምጥ ኑሬያለሁ፣ አሁን ደግሞ የኔን ሀሳብ መቀበል አለብህ ይለዋል። አባ እንደ ህፃን እንደ መሆናችንን ማቆም አለብን፣ እስከ መቼ ይለዋል። ተንኮል በቃኝ እስከምትል ድረስ በደንብ አስተምራታለሁ ያችን ተንከሲስ ይለዋል። በጣም ተንከሲስ ናት። አውዝ ቢላ ጠብቅ፣ አሁን ደግሞ በጣም ቀጥቼን ማስተምራት ይለዋል። ቆይ እስኪ አባዬ ጥቅሙ ምንድን ነው ይለዋል። ትሁት አባዬ ቲናን ለማስተማር እንትን ማለትህን ሀሳብህን እቀበለዋለሁ ግን ትለዋለች። ያቺ ተንከሲስ ወደ ቤት ተመለሰች እና አባዬ እያለ ማልቀስ ጀመረች። ከዛ ተከተለች። ትሁትን ማስመሰል በጣም የምትወና ትችልበታለች። እሷም ማብራት ስታለቀስ በሉ በቃችሁ ማስመሰላችሁን እዛው ተውት ምናምን ይላቸዋል ካሌብ። እንዴ አንተ አባዬ አይደለ እንዴ የሞተው ለምን አታግዘንም? ለምን ርምህን አታወጣም? እያለ ለቅሷን ታቃጥለዋለች። ያቺ ተንከሲስ በቃ ሞት እንደዚህ ነው ማለት ነው። ትናንት እኮ ብዙ ወረቀቶችን በእጁ ሲቀበል የነበረው እሱ ነው እና እኔ ለማመን ከበደኝ። ወይኔ አባዬ እያለ እሪታዋን ቀጠለችው። እሱማ እንግዲህ ወደ አምላኩ ሄደ። እኛንን እንጂ ወደ እሱ እየራቀን ነው የሚሄደው። የሞት ማስረጃውን ሰርተፊኬት እኔ ልቀበለለት እንጂ ትለዋለች። ከዛ ካሌብ እና የአባባ መሞት እውነት ሆነ ማለት ነው ሲላት ያቺ ተንከሲስ ቲና አዎ ካሌብ ቀበሌ ሄጄ ማስመስከሪያ ወረቀት አውጥቼ መጥቻለሁ። አዎ በጣም እኔ የምልሽ ቲና የአባዬ መሞት ቀን ማን ብለን ነው የምንይዘው ትላታለች። ተንከሲስ ቲና ደግሞ እንግዲህ ቀብሩን ሂደን አላስቀበር ነው ዝም ብለን ከሰማን ቀን ጀምሮ ዝም ብለን መያዝ ነው እንጂ ምኑን እናውቀዋለን ትላታለች። በሉ እንግዲህ አዘን አታብዙ፣ በእርግጥ ለአባባ ከዚህ በላይ መለቀስ ነበረበት ትላለች ተንከሲሷ ቲና። ግን ምን ያደርጋል እንባ ሰው አይመለስ ትላለች ተንከሲሷ ቲና። በሂጂ ለአባባ ለምታደርጊው ነገር ሁሉ ምስጋና ይገባሻል፣ ለሞት ሰርተፊኬቱ ትላታለች ተንከሲሷ ቲና። ማድሪ መቼ ይሄን ነገር እንደምታቆም እሷ ግን አሁንም ለጥፋቷ አትማርም። አሁንም ካሌብን ለማጥፋት እየጣረች ነው፣ ብዙ ነገር እያደረገች ነው። ብቻ እኔ እንጃ ተንከሲስነቷ ለየት ያለ ነው። አውዙ ቢላ። ለማንኛውም ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ለቤቱም ነባር የሆናችሁ ላይክ ሼር እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።